ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ፍሎሪያን ቪርትዝ በኢንስታግራም ፔጁ እንግዲህ ያስተላለፈው መልእክት አለ። እሱን የምንመለከት ይሆናል። እንደዚሁም ደግሞ ፋብሪዚዮ ሮማኖ በሚሎስ ኬርኬዝ ዙሪያ ያወጣው አንድ ዘገባ አለ። እነዚህን የምንመለከት ይሆናል። በተጨማሪም ሊቨርፑሎች ታይለር ዲብሊንግን እየተመለከቱት ይገኛሉ እየተባለ ነው የሚገኘው። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ስኩላችሁ ጉዳዮች ገባለሁ። በመጀመሪያም የምንመለከተው አሌክሳንደር ኢሳቅን የተመለከተውን ዘገባ ይሆናል። የቲቢአር ፉትቦል ዘጋቢ የሆነው ጄሬሚ ቤሊ እንደዘገበው ከሆነ እንግዲህ ሊቨርፑሎች አሁንም ድረስ አሌክሳንደር ኢሳቅን ይፈልጉታል ነው ያለው የሚገኙና የሊቨርፑል ፍላጎት እንግዲህ ከፍተኛ ፍላጎት 9 ቁጥር ቦታ ላይ ማምጣት የሚፈልጉት ተጫዋች አሌክሳንደር ኢሳቅ ነውና የኮንትራት ሁኔታውን አሁንም እየተከታተሉት ይገኛሉ ነው ያለን የሚገኘው። ነገር ግን ደግሞ በዚህ የዝውውር መስኮት እንግዲህ ሊቨርፑሎችን ተጫዋች ያስፈርሙታል ተብሎ አይጠበቅም። በተለይ ደግሞ ኒውካስል ዩናይትዶች ወደ ቻምፒየንስ ሊግ መቀላቀላቸው ተከትሎ ይለቁታል ተብሎ አይጠበቅም። ነገር ግን ሊቨርፑሎች አሁንም ድረስ ይህንን ተጫዋች ማስፈረም ይፈልጋሉ ነው እየተባለ የሚገኘው። በቀጣይ የምንመለከተው ዘገባ ደግሞ ሮቢ ፎለር የሰጠውን አስተያየት ይሆናል። እንደሚታወቀው እንግዲህ ሮቢ ፎለር በሊቨርፑል ካለፉ ምርጥ 9 ቁጥር ቦታ ላይ የሚጫወቱ ተጫዋቾች መካከል አንደኛው ነው። እንደዚሁም በሊቨርፑል ደጋፊዎችን በጣም የሚወደድ ተጫዋች ነውና በሶሻል ሚዲያ ላይ በነበረው የጥያቄና መልስ ዝግጅት ላይ እንግዲህ የሰጠው አስተያየት ነበርና የተጠየቀው ምንድነው በሊቨርፑል በቀጣይ 9 ቁጥር ቦታ ላይ ማን እንዲጫወት ትፈልጋለህ ተብሎ ተጠይቆ ነበርና በዛ ምላሹ ምንድነው ያለው? ኦሊ ዋትኪንስ ያንን ቦታ ቢጫወት ደስ ይለኛል ብሏል። በጣም ፈጣን ነው፣ በጣም ጎበዝ ነው፣ ጎሎችን ያስቆጥራል። እንደዚሁም ደግሞ በፕሪሚየር ሊጉም ደግሞ የታየም ተጫዋች ነው ብሎ አስተያየት ሰጥቷል። ኦሊ ዋትኪንስ እንግዲህ በፕሪሚየር ሊጉ በጣም ጎበዝ ከሚባሉ አጥቂዎች መካከልም አንደኛው ነው። ላለፉት 5 አመታት ራሱ በትንሹ 11 ግቦችን በፕሪሚየር ሊጉ ያስቆጠረ ነው የሚገኘው። ባለቀው ሲዝን ራሱ 17 አጠቃላይ ጎሎችን ማስቆጠር ይችላል በሁሉም ውድድሮችና ይህን ስንመለከት በሊቨርፑል ስኳድ ውስጥ ካሉ ተጫዋቾች የሚበለጠው በሁለት ተጫዋቾች ብቻ ነው። በመሐመድ ሳላህና በኮዲ ጋክፖ ብቻ ነው የሚበለጠው እንጂ ሌሎችን እንዳለ የሚበልጥ ተጫዋች ነውና ምናልባትም ለሊቨርፑል ጥሩ አማራጭ ይሆናል ብሎ ተናግሯል ሮቢ ፎለር። እዚህ ላይ እንግዲህ አስተያየት መስጠት ምንችለው ምንድነው ተጫዋቹ ጎበዝ ነው። ላለፉት አመታትም ብዙ ጎሎችን ሲያስቆጥር ተመልክተናል። አብዛኞቹ ጨዋታዎች ላይም ለአስቶን ቪላ ሲጫወት ተመልክተናል። ጉዳት ብዙም የሚያጠቃው አይነት አይደለም። ነገር ግን አንዳንድ ጊዜ ጉዳቶች ያጋጥሙታል። ነገር ግን ደግሞ የኤፍኤስጂን አሰራር ከተመለከተን ግን ይህ ተጫዋች ወደ ሊቨርፑል ይመጣል የሚለው ነገር በጣም አስቸጋሪ ያደርጋል። ምክንያቱም እንግዲህ ይህ ተጫዋች በዚህ ሰዓት እንግዲህ 29ኛ አመቱ ላይ ነው የሚገኘውና ሊቨርፑሎች ደግሞ ተጫዋች ሲያመጡ ከ28 አመት በላይ የሆነ ተጫዋች ብዙ ጊዜ ሲያመጡ አልተመለከተም። ከስንት አንድ አለ። ነገር ግን አብዛኛው ጊዜ ግን እንደዚህ አይነት ተጫዋቾችን አያመጡም። በተጨማሪም ደግሞ በአሰልጣኝ አርነ ስሎት ስር እንግዲህ ለቀጣይ ለረጅም አመታት ለሊቨርፑል ሊጫወቱ የሚችሉ ተጫዋቾችን ነው ያመጡ የሚገኙት። አሁን ሊቨርፑል ጋር ስማቸው የተያዙትን ተጫዋቾች ብንመለከት አሁን ፍሪምፖንግ መጥቷል 24 አመቱ ነው። እንደዚሁም ደግሞ ፍሎሪያን ቪርትዝ ራሱ 22 አመቱ ነው። ሚሎስ ኬርኬዝ 21 አመቱ ነውና እንደዚህ አይነት ወጣት ተጫዋቾችን ለማምጣት ነው እየሰሩ የሚገኙትና ኦሊ ዋትኪንስ 29 ላይ መገኘቱ እንግዲህ ምናልባት ወደ ሊቨርፑል የመምጣት ቻንሱን በጣም ይቀንሷል። በተጨማሪም ደግሞ አስቶን ቪላ ለዚህ ተጫዋች የሚጠይቁት ገንዘብ ራሱ ወደ ሊቨርፑል እንዳይመጣ ያደርጋል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ አስቶን ቪሎች ምናልባትም ከ60 ሚሊዮን ፓውንድ በላይ ለዚህ ተጫዋች ሊጠይቁ ይችላሉ ነው እየተባለ የሚገኘው። ሊቨርፑል ደግሞ 29 አመቱ ላይ ለደረሰ ተጫዋች ይህን ያህል ገንዘብ ያወጣል ተብሎ አይጠበቅምና ይህ ተጫዋች የመምጣት ቻንሱ በጣም ዝቅተኛ ነው። ነገር ግን ደግሞ አይቻልም ማለት አይደለም። አንዳንድ ጊዜ እንግዲህ የተለያዩ ዝውውሮችን ተመልክተናል። ክሬዚ የሚባሉ ዝውውሮችን ተመልክተናል። ነገር ግን ደግሞ በጣም ዝቅተኛ ቻንስ ያለው ይሄ ተጫዋች የመምጣት ቻንሱ። ሌላኛው የምንመለከተው ደግሞ ታይለር ዲብሊንግን የተመለከተውን ዘገባ ይሆናል። እንደ አንፊልድ ዋች ዘገባ ከሆነ እንግዲህ ሊቨርፑሎች ታይለር ዲብሊንግን እየተከታተሉት ይገኛሉ እያለን ይገኛል። ይህ ተጫዋች እንግዲህ በዚህ ሰዓት ለሳውዛምፕተን ነው የሚጫወተው። ገና 19 አመቱ ላይ ነው የሚገኘው። ባለቀው ሲዝን ላይ ራሱ 2 ጎሎችንና 1 አሲስት ማስመዝገብ የቻለ ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። ድሪብል ማድረግ የሚወድ ተጫዋች ነው። ስኪል ያለው ተጫዋች ነውና በተለይ ደግሞ ሊቨርፑል ከሳውዛምፕተን ጋር ባደረገው ጨዋታ ራሱ ምን ያህል ጎበዝ ተጫዋች እንደሆነ ተመልክተናል። ተጽዕኖ ሲፈጥር ተመልክተናል። ሊቨርፑሎችን ሲረብሻቸው ተመልክተናልና ሊቨርፑሎች ይህንን ተጫዋች እየተመለከቱት ይገኛሉ። ይህ ተጫዋች እንግዲህ ተፈጥሯዊ የግራ እግር ተጫዋች ነውና ምናልባትም የመሐመድ ሳላህን ቦታ ሊተካ ይችላል ነው እየተባለ የሚገኘው። አያይዞ በመረጃው ምንድነው ያሉት? ሳውዛምፕተኖች ለዚህ ተጫዋች እንግዲህ በትንሹ 50 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ይህን ያህል ገንዘብ
ገንዘብ ይከፍላሉ የሚለው ነገር ትልቅ ጥያቄ ነው የሚሆነው። ነገር ግን በዚህ ሰዓት እንግዲህ ማርኬቱ ላይ ከተመለከትን በተለይ ደግሞ ትልቅ ተስፋ የተጣለባቸው ተጫዋቾች እንደዚህ አይነት ገንዘብ ነው እየተጠየቁ ያሉት፣ በጣም ውድ ነው እየሆኑ ያሉት። ነገር ግን ሊቨርፑሎች ብቻ አይደሉም እንግዲህ ይህንን ተጫዋች እየተመለከቱት የሚገኙት። ሁለቱም የማንቸስተር ክለቦችም ማንቸስተር ዩናይትድ ማንቸስተር ሲቲዎችም ይህንን ተጫዋች እየተመለከቱት ይገኛሉ ነው እየተባለ የሚገኘው። ምናልባት እንግዲህ የ50 ሚሊዮን ፓውንዱን ቀነስ ሊያደርገው የሚችለው ነገር ምንድነው? ከልጁ ከሳውዛምፕተን ጋር ያለው ኮንትራት 2027 ላይ የሚያበቃ ነው የሚሆነው። 2 አመት ብቻ ነው በኮንትራቱ ላይ የሚቀረውና ምናልባትም ሳውዛምፕተኖች በዚህ ሰዓት እንግዲህ ይህንን ተጫዋች በመሸጥ ገንዘቡን ለማግኘት ሊፈልጉ ይችላሉና ምናልባትም ከ50 ሚሊዮን ፓውንድ ትንሽ ቀነስ ሊል የሚችልበት ቻንስ አለ ነው እየተባለ የሚገኘው። ሌላኛው የምንመለከተው ዘገባ ደግሞ ፍሎሪን ቪርትስን የተመለከተውን ዘገባ ይሆናል። ይህ ተጫዋች እንግዲህ ከሊቨርፑል ጋር ስሙ መያዝ ከጀመረ ትንሽ ቀናቶች አልፈውታል። ሊቨርፑሎችም የዚህ ልጅ የኮንትራት ሁኔታ ለመጨረስ ወይም ደግሞ ዝውውሩን ለመጨረስ በጣም ከፍተኛ ጥረት እያደረጉ ነው የሚገኙትና ምናልባትም በቅርቡ ይጠናቀቃል ተብሎ ነው የሚጠበቀው። ልጁም ከሊቨርፑል ጋር ስምምነት አድርጓል። ምናልባትም እንግዲህ ሊቨርፑሎችም ለዚህ ተጫዋች ከ300,000 ፓውንድ በላይ በሳምንት ለመክፈልም ሐሳብ አቅርቦለት እሱም ተስማምቷል ነው እየተባለ የሚገኙ። እንደውም አንዳንድ መረጃዎች ትናንትና ምን እንደነገርኳችሁ ፍሎሪን ቪርትስ በሊቨርፑል የ5 አመት ኮንትራት ለመፈረም ተስማምቷል የሚሉ መረጃዎች አሉ እና ምሽት ላይም እንግዲህ አንድ የወጣ መረጃ ነበረ። በተለይ ደግሞ ፍሎሪን ፕላተንበርግ ይዞት የወጣው ዘገባ ነበረ በትዊተር ገጹ። በዛ ዘገባው ምንድነው ያለው? ፍሎሪን ቪርትስ በሊቨርፑል ቤት 10 ቁጥር ማሊያን መልበስ ይፈልጋል ብሎ አውጥቶ ነበር። ከዛ በኋላም እንግዲህ ፍሎሪን ቪርትስ በኢንስታግራም ገጹ የመለሰው ምላሽ ነበረ እና ያንን ምላሽ ከተመለከተ እንግዲህ ምናልባትም ፍሎሪን ቪርትስ ወደ ሊቨርፑል የሚያደርገው ዝውውር በጣም እንደተቃረበ መናገር እንችላለን። ፍሎሪን ቪርትስ በምላሹ ምንድነው ያለው? ማን ነው እኔ 10 ቁጥር ማሊያ መልበስ እፈልጋለሁ ያለው? እኔ ተጫዋቾችን አከብራለሁ እና የተጻፈውን ሁሉ አትመኑ ብሎ ምላሽ ሰጥቷልና ወደ ሊቨርፑል መዘዋወሩን አይደለም የካደው 10 ቁጥር ማሊያ መፈለጉን ብቻ ነው የካደውና ይህን ስንመለከት እንግዲህ ምናልባትም ፍሎሪን ቪርትስ ወደ ሊቨርፑል የሚያደርገው ዝውውር ሊጠናቀቅ በጣም መቃረቡን ነው የሚያሳየው። እንደዛ ባይሆን ኖሮ እንግዲህ እንደዚህ አይነት ምላሾችን አይመልስም ነበር እና ምናልባትም በቅርቡ ሂርዊጎ የምንል ይመስለኛል በዚህ ተጫዋች ዙሪያ። ዛሬ እንግዲህ የዩኤፋ ኔሽንስ ሊግ ጨዋታዎች ይደረጋሉ። ጀርመን ከፖርቹጋል ምሽት 4 ሰዓት ላይ የሚያደርጉት ጨዋታ አለና በዛ ጨዋታ ላይ እንግዲህ የዚህን ተጫዋች ብቃት በደንብ የምንመለከተው ይመስለኛል። እንዴት አይነት አጫወት እንደሚጫወትና ለሊቨርፑልስ በምን አይነት አጫወት ሊጫወት የሚችላል የሚለውን ነገር እንግዲህ በዛሬው አጫወቱ ፍንጭ ልናገኝ የምንችልበት ቻንስ ሊኖር ይችላል። እንደዚሁም ደግሞ ጃጎ ጆታም ራሱ ከፖርቹጋል ጋር ሆኖ ጀርመንን የሚገጥም ይሆናልና እዚህ ጨዋታ ላይ እንግዲህ ሁለቱንም ተጫዋቾች በደንብ የምንመለከት ይሆናል። እናንተም እንድታዩት እንግዲህ ጋብዛችኋለሁ። ሌላኛው በመጨረሻ የምንመለከተው ዘገባ ደግሞ ፋብሪዞ ሮማኖ ይዞት የወጣውን ዘገባ ይሆናል። ፋብሪዞ ሮማኖ እንደዘገበው ከሆነ እንግዲህ ሚሎስ ኬርኬዝ ወደ ሊቨርፑል የሚያደርገውን ዝውውር ለመጨረስ በጣም ተቃርቧል ነው እያለን የሚገኘው። ከዚህ በኋላ እንግዲህ ነገሮችን ሁሉ ለመጨረስ አንድ ውይይት ያደርጋሉ ብሎናል በርንማውዝና ሊቨርፑሎች። ከዛ በኋላ እንግዲህ የዚህ ተጫዋች ነገር የሚያበቃ ይሆናል። ወደ ሊቨርፑል የሚያደርገውም ዝውውር የሚጠናቀቅ ይሆናልና በቅርቡም ሂርዊጎ የምንል ይሆናል እያለን ይገኛል። ከዚህ በፊትም እንግዲህ ፋብሪዞ ሮማኖ በዚህ ተጫዋች ዙሪያ የተናገረው ነገር ነበረ። በዛ ምንድነው ያለው? ሊቨርፑልና በርንማውዞች ከመጋረጃ በስተጀርባ በዚህ ተጫዋች ዙሪያ እየተነጋገሩ ነው ያሉት ሲለን ነበርና አሁን ላይ እንግዲህ ያ ድርድር ወደ ላቀ ደረጃ ደርሶ ከዚህ በኋላ አንድ ውይይት ነው የሚኖራቸው። የዛኔ እንግዲህ ሁሉም ነገር ያበቃል። ምናልባትም በሚቀጥሉት ጥቂት ቀናቶች ውስጥ ሊቨርፑል ይህንን ተጫዋች ማስፈረሙን በይፋ ይናገራል ነው እያለን የሚገኘው። እንደዚሁም እንግዲህ ከዚህ በፊት በግል ደረጃ እንግዲህ ሊቨርፑልና የሚሎስ ኬርኬዝ ተወካዮች ሁሉ ነገር ስምምነት ውስጥ ጨርሰውታል ነው የተባለውና ያሁን የቀረው በበርንማውዝና በሊቨርፑል መካከል የሚደረገው ድርድር ነው። እሱም እንግዲህ በጥቂት ቀናቶች ውስጥ ወይም ደግሞ በሚቀጥለው ውይይታቸው የሚያበቃ ይሆናልና ምናልባትም በቀጣይ እንግዲህ የሊቨርፑል ተጫዋች መሆኑ የሚረጋገጥ ሁለተኛ ተጫዋች ይሆናል ተብሎ ነው የሚጠበቀውና የዚህም ተጫዋች ነገር እያለቀ ነው። የፍሎሪን ቪርትስ ጉዳይም እያለቀ ነው የሚገኘው። ስለዚህ ሊቨርፑሎች እንግዲህ እነዚህን 3 ተጫዋቾች ከጨረሱ በኋላ ወደ ሌሎቹ ያተኩራሉ ተብሎ ነው የሚጠበቀውና ይህን ሳምንት እንግዲህ ለሊቨርፑል በጣም ወሳኝ የሚባል ሳምንት ነው። ምናልባት ነገና ከነጎዲያ ባይጠናቀቅ ራሱ በቀጣይ ሳምንት ባሉት 5 ቀናቶች ውስጥ እንግዲህ እነዚህን 2 ተጫዋቾች የሊቨርፑል ማሊያ ለብሰው ልንመለከታቸው የምንችልበት ቻንስ በጣም የሰፋ ነው የተባለ የሚገኘው። በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ በአዳዲስ መረጃዎች እስከምንገናኝ ድረስ እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እስከዛው ድረስ ቻው።